ሰላም የመጽሐፍን በዜማ ቤተሰቦች እንዴት ናችሁ? ዛሬ በአፍ በቀጣይ ክፍል ተመልሰን ተገናኘን። አብራችሁን ቆዩ። አፍ ደራሲ አዳም ረታ፣ ተራኪ መክሊት። ክፍል 4። ገለታ ዘሪሁን በአካፋ ራሚሱ። በግራ በኩል አንድ ልኳንዳ፣ በቀኝ በኩል ውድነሽ ላውንደሪ መሃል ላይ ያለ የቦይ ድልድይ ላይ ጎን ለጎን ተቀምጠዋል። ክረምት ያቦዘነቻቸው ተማሪዎች ናቸው። ከምሽቱ 12 ሰዓት ጀምሮ አራቱ ወይም 3ቱ ወይም 2ቱ እዚህ ቦታ አይጠፉም። አንዳንዴ ሌሎችም የሰፈሩ ጎረምሶች እዚህ ስለሚሰበሰቡ ቦታው በጎረምሳ የሽሮ ወጥ ግሳትና በከበባቸው ማድቤት ጢስ፣ በጥሬ ስጋና ጠረንና በወጠጤ ጫጫታ ይጥለቀለቃል። ራሚሱ ከ3ቱ ፊት ለፊት ቆሟል። ነጭ የመስታወት ላይተር በቀኝ እጁ እየወረወረ ይቀልባል። ጠባብ ጥቁር ጂንስ ሱሪና ቢጫ የሸራ ስኒከር አድርጓል። ጎፈሬው ወደ ላይ ወደ ታች ደግሞ ግራና ቀኝ የቆመ ነው። ግራ እጁን ኪሱ ከቷል። መሃል አየር ላይ ላይተር የጨበጠ ቀኝ እጁ ላፍታ ከቆመ ሁል ጊዜ ሳቅ አለ። ዘሪሁን አልፎ አልፎ የገለታን ትከሻ በትከሻው እየገጨ ያወራል። በግራ እጁ የጥርስ መፋቂያ ይዟል። መልከ መልካምነቱ ከሩቅ ይታያል። ጃኬት የመሰለ አጭር ኮት አድርጓል። ገለታ የአሮጌ ጂንስ ሸሚዙን እጀታ እስከ ክርኑ ጠቅልሏል። ካላወራ ያንጎራጉራል። ሰንበሌጥ የመሰለ ቁመናው በሳቅ ዝማሜ ይሰራል። በአካፋ ሰማያዊ ሸሚዝ በቡናማ ካኪ ኮት ለብሷል። ከኮቱ ግራ ኪስ አፍ የከረባት ጆሮ ይታያል። በቀኝ ኮቱ ኪስ እንደ ማስታወሻ የቀጠነች መጽሐፍ ይዟል። ዘሪሁን ጠጋ ብሎ ሲያወራለት አንገቱን ወደ ጎን ሰበር አድርጎ ይስቃል። አንገት ሰባራው ልማዱ ነው። በአካፋ ከተቀመጠበት አይነሳም። በዛሽ ጠባብ አካባቢ የጠለቀ እርጋታ የሚታየው ዘሪሁን ሲያፏጭ ነው። የገለታ ድምፅ ለወሬ ሲደክም ወይም ገለታ አጃቢ ሲፈልግ አንዴ እናቀጠቅጣለን ይባባላሉ። መሞዘቅ ይጀምራሉ። ዘሪሁን በዳንስ ራሱን ይነቀንቃል። አልፎ አልፎ ጣት ያጮሃል። በፉጨት የታጀቡ ያማሩ ዜማዎች የጥምቀት ታቦት ከሚያድርበት መንፈሳዊ ቦታ ብዙም ሳይርቅ ይሰማሉ። ምነው ከረፈደ፣ አድራሻሽ ጠፋብኝ ወዘተ። በወዲያ በኩል አንድ ትንሽ ልጅ ወደ እናቱ ለመሄድ እየሮጠ መንገድ ሲያቋርጥ የሆነ አንድ መኪና በ55 ወይም በ60 እየበረረ መጣ። መሃል መንገድ ላይ ምን ሊፈጠር እንደሚችል የጠረጠሩ ሰዎች ጭንቅላታቸውን ይዘው እየጮሁ ቆሙ። እዛው አካባቢ የነበረች ልጁን ለምን እንደለቀቀችው ግልጽ ያልሆነ እናቱ ድምጿን አጥፍታ እጆቿን ዘርግታ ወደ መንገድ መሃል እየሮጠች ገባች። የሴትየዋ ወደ መንገድ መሃል እየሮጠች መግባቷ አነቃቅቶ ሳይሆን አይቀርም ባለመኪናው ፍሬን ያዘ። ልጁን አፍሳ አቀፈችውና ትንሽ ተንገዳግዳ አስፋልት ላይ ከነሞሳው በጀርባዋ ወደቀች። ለአፍታ በአካባቢው የድንጋጤ ጸጥታ ነገሰ። ሰዎች ሴትየዋን ከወደቀችበት ሊያነሱ እየተንጋጉ መንገድ መሃል ስለ ተአምርና ስለ እግዚአብሔር እያወሩ ሲገቡ ዘሪሁን በድንገት ዞር ብሎ ወደ ቀኝ አየ። የአይኖቹ ትኩረትና ያቋቋሙ ፍጥነት የሌሎቹን ጎረምሶች ልብ ሳብና ሁሉም አንድ ላይ ባይሆንም ተራ በተራ ዘሪሁን ወደሚያፈጥበት አቅጣጫ ዞር አሉ። አስፋልቱን ከሚመግበው አንደኛው ጠባብ ኮረኮንች መንገድ ላይ ዛላዋ የሚያምር ተሰብራ እንዳትወድቅ የድጋፍ እርዳታ የሚያስፈልጋት የመሰለች ለግላጋ ሎጋ ማሜት ወደ እነሱ አቅጣጫ ትመጣለች። ጌርሳሞት ጎረምሶችን ስታያቸው ያላየቻቸው መስላ ያቀማመጣቸውን ካርታ እንዳቀዱት ትጠረጥራለች።
በትክክል ምን እንደሆነ ባይገባትም በደመ ነፍሷ የሚያስተላልፈው መረጃ አለ ብላ ትገምታለች። ለምን ተዘርዝረው ይቀመጣሉ? ለምን ጉች አይሉም? በመሃላቸው ያለው ርቀት በማይታይ ጉልበቱ እንደ መግነጢስ ይስባታል፣ እንደ ጸረ መግነጢስም ይገፋታል። ገላዋ ከንፋስ በረቀቀ ንፋስ እንደ ተገፋ ሁሉ ሲዋዥቅ ይሰማታል። ባትፈራቸውም ፍርሃት በሁለመናዋ ይንገዳገዳል። ዘሪሁን ቀድሞ ይጨብጣታል። በሱና በሌላ ጓደኛው መሃል ለምን የ4-5 ሜትር ርቀት ይኖራል? ጨባጭ እጇ የአንዱን እጅ ለቆ ሌላው እጅ እስከሚገባ ያለው የጊዜና የቦታ ርቀት ማሰቡ ብቻ ሁለመናዋ በከባዱ ይረብሸዋል። ለምንድን ነው ከመሃላቸው ያለው ባዶ ቦታ ከሌላው ጊዜ የቀዘቀዘ ወይም የሞቀ የሚመስለው? የድርና ማግ መረብ ሆነው ሁለቱ የድር የቀሩት የማግ ሆነው ፉክክርም ይመስላል። ፉክክር መጓተት ነውና መረቡን የማይመች ውጥር ያደርገዋል። እሱ ብቻ ነው፣ መረቡ የነሱ ብቻ ነው። ሰበብ መደረት ካስፈለገ ይኸው የታቦት ማደሪያ ሰፈር አቀማመጥ፣ የመሬቱ ተዳፋት፣ የእሷ በእነዚህ ጎረምሶች መማለል አስተዋጽኦ ይኖረው ይሆን? ስርጭታቸው ልትረዳ ያልቻለችው ሰዋሰው አለው። የገላ ንቅናቄ ክስ፣ የገላ ሙቀት ተውሳከ ክስና ቅጽል አለው። የሰፈራቸው ፌንግሹይ ጉዳይ ይኖረው ይሆን? ለምንድን ነው ከሁሉ ገለታ ጋር ስትደርስ ቂጧን የሚያሳክካት፣ ሁለመናዋ የሚንሰፈሰፈው፣ ውስጧ የሚጨቀየው? ታዲያ ሰላምታዋን ከማን ከየት ትጀምር? ግራና ቀኝ ሁለት ካሉ ገለታ የት ጋ ነው? ደንቡ አጠገቧ ካለው መጀመር አለባት። አካላዊ አጠገብነት እንዲህ የሚያናጋ ነገር ያለው አይመስልም። ገለታ ለምን ከሁሉ ራቅ ብሎ ይቀመጣል? አራራቅ ውስጥ ለምን በስሜት ብቻ የሚለካ የመሰለ ርቀት አለ? ከ2 ወይም ከ3 ዓመታት በፊት ቀልቃላ የነበረው ይሄ ልጅ ብርድ እንደተነፋበት ሁሉ ለምን ቀዘቀዘ? በእድሜ ከምትበልጠው ሰላማዊት ጋር ግንኙነት በመፍጠሩ እርጅና ተሰምቶት ነው? አብሮ አደግ ጓደኞቹን ለምን እንደ ባዕድ አርቆ ያያቸዋል? አጋጣሚ ነው? አጋጣሚነቱ ለገለታ ነው ወይስ ለተመልካች? ተወልዶ ላደገበት ለቦረቀበት እድሜው እዚህ ለደረሰበት ታቦት ማደሪያ እንዲህ ከሆነ ለአዲስ አበባ እንግዳ አይሆንም? ለአዲስ አበባ እንግዳ ከሆነ ለሀገሪቱ አይሆንም? ለሀገሪቷ እንግዳ ከሆነ ለአፍሪካ አይሆንም? ለአፍሪካ እንግዳ ከሆነ ለዓለም አይሆንም? ለዓለም እንዲህ ከሆነ ለፍጥረታት እንግዳ አይሆንም? ለአምላክስ? በትክክል ግን ገለታ እዚህ ቦታ የለም። ስፍራ በገላ ብቻ ሳይሆን የሚሞላው በድምፅ ነው ይላሉ ሳይንቲስቶች፣ ጨዋሂዎች፣ ዘፋኞችና የለቅሶ መርዶ ነጋሪ ጥሩምበኞች። ማለት በዝምታ ቦታ እንደማይዝ ሁሉ ከቀጭኔ የበለጠ ዝምተኛ አለ? በገላዋ የምትሸፍነው ቦታ ግን ከ4 ጅብ ይበልጣል። ይሄ የወጣቶቹ የስብሰባ ቅርስ ብዙ ጊዜ አይለወጥም። አቅደውት ነው። አንዳንድ ጊዜም ለመሮጥና ወዲያና ወዲህ ለመበታተን ያቀዱ ይመስላል። ምናልባት ወዳጅነታቸው ውስጥ የተገነባው ግን የተደበቀው ጊዜ የሚያወጣው የህይወት ጉዞ በጨረፍታ ራሱን ሲያሳይ ይሆናል። ሁሉ ነገር ተለዋሽ ከሆነ በረሃው ካበበ፣ ያበበው ከረገፈ፣ የረገፈው ከጸደቀ እንዲህ የተሰበሰቡት ወጣቶች የማይበታተኑበት ምክንያት ይኖራል። ማንንም ማስገረም የሚገባው ጉዳይ ባይሆንም በዚያች አፍታ ግን ከዛ አቋቋማቸው ይሄ የተፈጥሮ ህግ እንዳለ መጠርጠርን ይገፋፋል። ይህንንም በቃል የሚገልጽ የቡከን አረፍተ ነገር አይጠፋም። እንዲህ የሚያምሩ ወጣቶች እንዲህ እየተጫወቱ ይዘልቁ ይሆን? ሌላም ነገር ታያለች። እጥፍ ዘርጋ የሚለውን የአካላቸውን ንቅናቄ፣ ቡግር የተሸከሙ የደነገጡ ፊቶቻቸውን፣ እሷን በጎሪጥ እያዩ ያላዩ መምሰላቸውን፣
እሷ ስታያቸው ተቻኩለው ያልተቻኮሉ ለመምሰል የሚያደርጉትን የረቂቅ መረጋጋት ቲያትራቸውን። ለምሳሌ ጌርሳሙት ሁል ጊዜ በዚህ ሰዓት እንደምታጋጥማቸው በልባቸው ታዝበዋል፣ ግን እንዳልተነጋገሩበት ያስታውቃሉ። አጠገባቸው ስትደርስ ከባካፋ ጀምራ ከዛ ራሚሱን ቀጥላ ዘሪሁንን እየተሽኮረመመች ጨበጠች። ታዲያስ ጌርሳ ታዲያስ ምን ነው ኮራሽ? እና የጎረምሳ ድርና ማግ መሃል ቆም ብላ አንዳንዶቹን በምላስ ጎነታትላ በእነሱም ተጎነታትላ በሰዩ ትኩስ አይኖቻቸው ተልሳ እሷን በትንሽ መንተክተክ ቁመናቸውን ማማራቸውን ምናምናቸውን ቀለዋውጣ ደስ እንዳላት ያስታውቃል። ገና መፍላት ስትጀምር ከሶስቱ ፈቀቅ ብላ ሳቅ የመሰለ ነገር በከንፈሮቹ ነክሶ ገለታ ነክሶ ይመስላታል። የሆነች ጠፍጣፋ እንደ ወረቀት የቀጠነች ሳቅ ሳቁ። አምልጣው እንደምትሄድ አይነት ከንፈሮቹንና አገጩን በክንፉ የመታች የእድለኛ ሰው ሳቅ ክንፍ አለው። ጌርሳሙትን ከሌሎች ልጆች ጋር ስታወራ በጥሞና ያያታል። ኩርደዳ አሳብጦ የሸሚዟን የደረት ቁልፍ ያስፈታትን ደረቷን እየነካካች ረስታ ነው ታዲያ። በአይኗ ቂጥ ታጤነዋለች። ወደ እሱ እንዳትሄድ አለ አይደለ ፈለገችው ተብላ መጠጣቷ ነው። እሱስ የፈለጋት እየመሰለ ለምን ይርቃታል? ለምን እንደዚያ እያያት ይሸሻታል? ምን አባቱን ደግሞ ሰላምታ ብቻ ሰጥቶ ማለፍ ክልክል ነው። አንደኛ ጨዋነት አይደለም። ደግሞ አባቷ እንደነገራት ስቴዲየም ከሚያሳየው ብልግናው በስተቀር ሁለመናው ጨዋ ነው። እናም የጨዋ ልጅ ናት፣ ዘረ ጨዋ። ዘሪሁን እያወራ ግራ እጇን ይዞ አለቃላት። እሱም በልምጠት ነጥቃ ገለታን ተሽኮርምማ በሚያስገምት መንገድ ሰላም አለችው። የሆነ ነገር እያወራች ከጓደኞቹ ጋር ከቆየችው ጊዜ ከገለታ ጋር ትንሽ ሰከንዶች ጨምራ ቆየች። የቀሩት ጎረምሶች አፍጥጠው ያያሉ። አስተያየታቸው የቅናትም ይመስላል። ከሁሉም በፈረቃ የሚወረወርባትን አንዳንድ የወዳጅነት ተረባቸውን እየሳቀችና እየተቅለሰለሰች ቀልባ መንገዷን ቀጠለች። ትታቸው ስትሄድ መደነጋገሩ ባሰባት። ግን ሁልጊዜም ያደነጋግራታል። ስታገኛቸው አንድ የምትፈራው ነገር ሰላምታ ካለቻቸው በኋላ መደነጋገሯን ማሰብ ነው። ገና ሳትደርስ የምትሄደው ወደ መደነጋገር ይመስላታል። አራት ሰዎች ወዶ መውደድን ለመሸፈን ያዳግታል። እግር እንዳላት ትዝ ይላታል። እግሩ ትናንት አልነበረም? ዛሬ ዳሌ እንዳላት ትዝ ይላታል። ከቤቷ እዛው አይደለም የወጣችው? ደረቷ የተጋለጠች እስከ ዛሬ ያልነበረ ንፋስ የሚናፍስባት ይመስላታል። ከዛ በፊት ያቺ ደረት የት ነበረች? ሁሉም የሚያዩት ይመስላታል። ሁሉም ቢያዩት ደስ ይላታል። ታዲያ አብረው ከበሰሉ፣ አብረው ከጠጡ፣ ከሰማይ ስር በወረደ አንድ አይነት ዝናብ ከተመቱ፣ ፀሐይዋንም ከሞቁ፣ በኮረኮንቿ ከተደናቀፉ፣ በጭቃው ከተዳለጡ፣ በአቧራው ከታፈኑ፣ በአንድ ብላስ አብተው በመንታ ጆሮ ከሰሙ፣ ከተንፈቀፈቁ ለምን ልቧ ይከፋፋል? መምረጥ አለመቻል የእግዚአብሔርን ሕግ መቀናቀን ነው። የፈጠራቸውን የሚያምሩ ነገሮች ጎረምሳም ይሆኑ የማር ጠጅ፣ እንጀራም ይሁን ቂጣ በድቡል አለመውደድ ኃጢአት አይሆንም? ፈጣሪ እንደመናቅ አይቆጠርም? ገለታ እንዲቀጥራት ትመኛለች። ርዝመቱ እንደ መከላከያ ሚኒስቴር ሰንደቅ መስቂያ ከሩቅ ይታያል። የገለታን ለግላጋነት ለሰላማዊት ብቻ ማን መደበላት? ፀጉሩን አሳጥሮ በቅርጽ የሚስተካከል ከንፈረ ከባድ አፈ ሰፊ፣ ለወሬ ሌሎች ማር ሲገባ እንኳን በድምፁ ነው። ከተቀመጠበት ቦታ አይነሳም። ቅጠረኝ የኔ ጌታ የኔ ባለ ትምክ ባለ ሰርባዳ። ወሬ ይደርሰኛል ከዚያ ከጠንቋይ ልጅ ጋር። ምን ማለት ነው? ገለታ ምናምን ከሚባል ነውዝ ጋር አይሽና ነገርኩ ይላታል። አባቷ ፀጉሯም ቡጢ ጨብጦ
የገለታ አባቱ ጠንቋይ አይደለም። አባቱ ወዲያ ወዲህ የሚሯሯጥ ነገ ምን እንደሚደርስበት የማያውቅ የትናንሽ ጉዳይ ደላላ ድሃ ነው። ኮላሴ ፊቱ ላይ ቅሬታ ሳያሳይ እንደዛ ይላታል። ገለታን ለምን እንደጠላው በትክክል አይገባትም። አባቱን ስለምጠላው ልጁንም ጥይልኝ ነው? አባቱንስ ምን አስጠላው? እንዲህ ሲላት ጌርሳሞት ጌርሳ እየተቁለጨለጨች ታየዋለች። ጥንድ ፍርሃቶች ገለታንም አባትየዋንም አባቷን በጭቅጭቅና በማስፈራራቱ ገለታ ደግሞ ባልተወሰነው ባለው የለውም ሁኔታው መከራን ማየት ነው። የስሜት መተላለቅ ደሞስ ሰላማዊት የምትባል ወዳጁ የሆነች አሮጊት በምኗ ትበልጣታለች? ውድ የመጽሐፍን በዜማ ቤተሰቦች አፍ ክፍል 4ን ይህን ይመስል ነበረ። በቀጣይ ክፍል እስከምንገናኝ ሀሳብ አስተያየታችሁን አስፍሩልን። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እየሆናችሁ ቆዩን። ሰላም